በዚህ ሰዓት አስደንጋጭ የተባለ አሳዛኝ ዜና ተሰምቷል። ተወዳጁ አርቲስት ነፃነት ወርቅነህ ከዚህ ዓለም በሞት መለየቱ እየተነገረም ይገኛል። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና በሌሎች የጥበብ ስራዎች ስመጥርና ተወዳጅ ከሆኑ የኪነ ጥበብ ሰዎች አንዱ የሆነው ነፃነት ወርቅነህ ባደረበት ህመም ከዚህ ዓለም በሞት ተለይቷል። ለበርካታ ዓመታት በኢቢኤስ ቴሌቪዥን የሚተላለፈው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢ የነበረው ነፃነት ወርቅነህ ባለትዳርና የሰው ልጆች አባትም ነበረም። ለቤተሰቦቹ፣ ለሙያ ባልደረቦቹ እንዲሁም ለአድናቂዎቹ መጽናናት እንመኛለን። ነፍስ ይማር። በጣም የሚያሳዝን የኢትዮጵያን ህዝብ ሙሉ ልብ የሚሰብር በጣም አሳዛኝ መረጃ ነው ይዤላችሁ የመጣሁት። እንግዲህ በዛሬው ዕለት ጥር 8 ላይ አርቲስት ነፃነት ወርቅነህ እንግዲህ በዛሬው ዕለት ህይወቱ አልፏል። ብዙዎቻችሁ ታውቃላችሁ። እንግዲህ በትልቅ ህመሟን ውስጥ ሆኖ ለመታከም ውጭ ሀገር ህንድ ሀገር ሄዶ ታክሞ ወደ ሀገር ቤት እንደገባ ብዙዎቻችሁ ታውቃላችሁ። እንግዲህ አርቲስት ነፃነት ማለት ብዙ ሰው የሚወደው ብዙ አድናቂ ያለው ምን ብዬ ልንገራችሁ፣ በጣም ሁሉም ሰው የሚወደው ሰው ነበረና እንግዲህ ማንኛውም ሰው ከሞት አይዲንም፣ ማንኛውም ሰው ይሞታል። ነገር ግን መልካም ሰዎች ሲሞቱ፣ በጣም ጥሩ የምንላቸው ሰዎች ሲሞቱ ትንሽ ልብ ይሰብራልና በጣም ያሳዝናል። አሁን ላይ የኢትዮጵያ ሙሉ ህዝብ በአርቲስቱ ሞት ሁሉም ሰው ልቡ ተሰብሮ ሀዘን ላይ ነው እና የሚገኘው። በውጭ ሀገር የምትኖሩ እህት ወንድሞቼ ይህንን አርቲስት ማንም ሰው ያውቀዋል፣ የማያውቀው ሰው የለም። እንግዲህ ወደማይቀረው ዓለም ሂዷል። ብዙ ጊዜ እኔ የሚገርመኝ ነገር ማለት ነው፣ ብዙ ጊዜ ሶሻል ሚዲያ ላይ ወጥቶ የሚሰራ ሰው በቲክቶክም ሊሆን ይችላል፣ በዩቱብም ሊሆን ይችላል፣ በማንኛውም ሶሻል ሚዲያ ላይ ወጥቶ የሚታይ ሰው ብዙ እርሜ የለው። እርሜያቸው በጣም አጭር ነው የሚሆነውና ብዙ የምናውቃቸው ወንድሞቻችን፣ ብዙ የምናውቃቸው በሶሻል ሚዲያ እህቶቻችን እንዲሁ ቀርተዋል። እርሜ የላቸው። በቃ ሰው ያነሳው ሰው እርሜ የለውም እና ነፃነት ወርቅነህ ወንድማችን በጣም ብዙ ሰው የሚያደንቀው፣ በጣም ብዙ ሰው የሚወደው መልካም ወንድማችን ነበር። ነገር ግን እንግዲህ ሞት ሲመጣ ጎደሎው ለህዝብ ሳይሆን፣ ጎደሎው ለአድናቂዎቹ ሳይሆን፣ ጎደሎው ለልጆቹና ለባለቤቱ ነው። እንግዲህ ይሄ ወንድማችን ልጆች አሉት፣ ባለቤት አለው። እንግዲህ እንደሚታወቀው አርቲስቶች የራስ የሚሉት ገንዘብ ለልጆች የሚወረስ ገንዘብ ራሱ አይኖራቸውም እና እኒህ ሰዎች አሁን ሰው ያስፈልጋቸዋል፣ የሚገድፋቸው ሰው ያስፈልጋል እና በጣም ነው ልቤ የተነካው። በጣም ምርጥ ሰው ነው። በጣም ነው እኔ የሚወደው፣ በጣም ይመቸኛል። ነገር ግን አሁን ላይ ሞተ ብለው ስሰማ በጣም ነው እኔ ልቤ የተነካው። በጣም ነው ያዘንኩት። ማለት እንደው ደጋግ ሰዎችና በጣም አሪፍ ሰዎች፣ የተጨነቀን የሚያዝናኑ ሰዎች ትንሽ እድሜያቸው ረዘም ቢል በጣም ጥሩ ነበረ። ነገር ግን የጥሩ ሰው ህይወት በጣም አጭር ነው እና ከእንደዛ አይነት ድንገተኛ ሞት፣ ከእንደዛ አይነት ነገር አላህ ይጠብቀን። መሞት አይቀርም፣ ሁላችንም ሟች ነን። ነገር ግን ትንሽ እድሜ እንኳን ሲኖረን ደስ ይላል እና እንግዲህ ያው ለመላው ቤተሰቦቹ መጽናናትን እንመኛለን፣ እንዲሁም ለአድናቂዎቹ መጽናናትን እንመኛለን። በጣም ነው ያዘንኩት፣ በጣም ነው ያሳዘነኝ። ብዙ እህቶቻችን፣ ብዙ ወንድሞቻችን አሁን ላይ በያሉበት በውጭ ሀገርም ያሉት በሀገርም ውስጥ ያሉት በሁሉም ቦታ በቃ እየተነጠቅን ነው ያለው። ግማሹ ታሞ፣ ግማሹ በሰው እጅ፣ ግማሹ ራሱን እያጠፋ፣ ግማሹ በቃ ሁሉም ሰው አሁን ላይ እንደው በዚህ 4 ዓመትና 3 ዓመት ውስጥ በኢትዮጵያ ችግር ምክንያት የሞተ ሰው
ቁጠሩ ቢባል ለቁጥር እንኳን የሚያስቸግር ነው የሚመስለኝ። ማለት በተለይ በአሁኑ ዓመት አረብ ሀገር የሚኖሩ እህቶቻችን ራሳቸውን አጠፉ ይባላል። እከሌ ገሏት ይባላል። እከሌ ታንቆ ሞተ ይላል። እከሌ በጦርነት ምክንያት ሞተ ይላል። እከሌ ተባርቆበት ሞተ ይላል። ሁሉም ሰው በሞት ያጣነው ሰው ብዛት ይሄ ነው ተብሎ አይቆጠርም። እና እንግዲህ ወንድማችን ያው በትንሽ ጊዜ ውስጥ ታሞ ውጭ ሀገር ሄዶ ለመታከም ያው ሁሉንም ነገር ሕክምናውን ጨርሰው ነገሮች ሁሉም ባለቁበት ታይም ነው ህይወቱ ያለፈው። በጣም ነው የሚያሳዝነው። በጣምም ልብ ይሰብራል። ያው እንግዲህ ምንም ማድረግ አይቻልም ነው የምላችሁ። እንደው እኔ የሚገርመኝ ለዚች ላጭር ህይወት ለዚች ላጭር እድሜያችን የምንከፋፋው ነገርስ፣ ለሰው ክፉ የምናስበውስ ነገር፣ ወደፊት ገና ለምናገኘው ገንዘብ ቤተሰቦቻችንስ የምንጠላውስ ነገር፣ ለገንዘብ ብለን ቤተሰቦቻችንስ የምንገለውስ ነገር፣ ሰውን ከሰውስ የምናባላውስ ነገር፣ ገና ሀብታም እንሆናለን ብለን ረጅም ጉዞ የምንጓዘውስ ነገር፣ ይቺ ሞት የምትባል ነገር በመካከላችን ተቀምጣ እኛ ግን ዛሬም ክፋት ላይ ነን። ዛሬም ሰውን ማንቋሸሽ ላይ ነን። ዛሬም ቤተሰቦቻችንን በገንዘብ መቀየር ላይ ነን። ነገር ግን ሞት የምትባለውን ነገር ረስተናታል ሁላችን። ሞትን የሚያስብ ሰው ክፉ አይሆን። ነገ ጧት መሞት አለኝ ያለ ሰው ክፉ አይሆን። እኛ ግን ክፉዎች ነን። መሞታችንን እያወቅን ራሱ የማንማር መሃይሞች ነን። እኔ በጣም ነው የሚያሳዝነኝ። እቺ ጥፍጥ ቆራጭ ሞት የምትባል ነገር መካከላችን ላይ ተቀምጣ እኛ ግን ነገ ምን ያክል ደረጃ እንደርሳለን፣ ምን ያክል ንብረት እንሰበስባለን፣ ምን ያክል ሀብታም እንሆናለን የሚለውን ብቻ ነው እያሰብን ያለ ነው እንጂ ጥለነው እንሄድ ያለን የሚባልን ነገር ህሊናችን ውስጥ አስገብተን አናውቅም። ለማንኛውም ይህን ቪዲዮ ሁላችሁም ሼር፣ ላይክ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንዲህ አዳዲስ ነገር በየሰዓቱ የማቀርብላችሁ ነው የሚሆነው። ሰላማችሁ ብዝዝት ይበልልኝ። በጣም ነው የምወዳችሁ። በያላችሁበት ፈጣሪ ይጠብቃችሁ። ቤተሰቦቻችሁን ሰላም አላህ ያድርግላችሁ። በተለይ ውጭ ሀገር ላይ ሆናችሁ ቤተሰቦቻችሁን በስደት ዓለም እያላችሁ የምትረዱ ሰዎች በጣም ነው የምታሳዝኑ። ምክንያቱም ሰርተን እናሳልፍላቸዋለን ብሎ ሀገር ለቆ ወጥቶ እዛው ሀገር ሳትመለሱ አይናቸውን ሳተዋቸው ሞተዋል ስትባሉ በጣም ነው የሚያሳዝነውና ከእንደዚህ አይነት ነገር አላህ ይጠብቃችሁ ነው የምለው። ሰላማችሁ ይብዛ። ወዳችኋለሁ።